መካሻኔን ካንተ ጋር አመተኛው የግል ምን አስበሽ አንተ ራስ ምን አስበህ ነው ፈራው ብለሽ መጣሽ ተኛልኩሽ ከተኛው በኋላ ወንድ እኮ ናት ተተመነ መሳይ መሰልኩሽ እንዴ አብረሽ እኮ ነው የሚገርም ሲጀመርን እየመሳይ ክፍል ቢሆን እኮ አልገባም ነበር እሱ ልጅ እኮ መቆረጥ የነበረበት ሰው እሺ አሁን ካልተኛሽ ውጭ አልተኛም እኔ የግል መካሻ ለማሪ ብቻ ነው ደውልኝ ያልተጠየቅሽው ናት ራስ መተሽ ራስ ተከታተለሽ እንዴ ደህና ደር በቃ ግን ይኸውልህ አትተኛ እሺ እኔ እነዛ ሰዎች ከመጡ በኋላ እዚህ ቤት በቃ ያለው ወንድ አንተ ብቻ ነው እሺ በቃ ግብናት ይጂ ግብናተኛ ልጅ سما دوكاس وسكت كم ورورو تنا يت እንደደበቀ ታሳይ እኔ አላውቅም ኩላሊታቱን ፈልጉት የኔ ኩላሊታው ትንሾች ናቸው ይሁን ንቅንቅ ተልና ተጠቀምኩ በቃ ተዘከልኩ ማን ለተማልንቀሳቀስ ባትንቀሳቀስ ነው የሚሻል ቤታችን ሰው ገብቷል እንዴ እናንተ ምን ሆናችሁ አልኩኝ የግሌም እንደዚህ ያለች እሺ ቆየት ነው የገባው እንዴ አት ልትነሳ ነው ልትወጣ ነው አው ይወጣ ነው ትህትና እንግዲህ እስካሁን እየተሰቃየች ትገኛለች ትህትና ቀጣዩን ክፍል ነው ይዤላችሁ የመጣሁት ትህትና ያው እና እስካሁን ወንበዴዎቹ እየፈለጓት ይገኛል በጣም እየፈለጓት ይገኛል አብርሽ ደግሞ በጣም ተነቃቃና በጣም ጎበዝ ነው የግሌ ደግሞ በጣም የምታስቅ ልጅ ናት እንግዲህ ትህትና ብዙ ጊዜ የምትሰቃ ወንበዴዎች ጋር የምትሰቃ የሄደችበትን ዝና ያው እስካሁን እሷን ለማግኘት ማያረገው ነገር የለም ዝናው እስካሁን እየተከታተለ እና ዝና እስካሁን አለቀቀውም የመሳይን ብር ደግሞ እንዳለ ወስዶታል መሳይ ለብር ብሎ ጓደኞቹን በጣም ክዷቸዋል ማለት ነው ለብር ብሎ ራሱን አሳልፎ መስጠት የለበትም ነበር ሴት ልጅን እና ለብር ብሎ የትህትናን አሳልፎ ሊሰጣቸው እየተመካከረና ዝናን በስልክ ያገኘው ነበር ዝና ደግሞ አሁን ደግሞ እንዴት እንይዛት በማለት አሁን ሞቷል ካለን ከቤት ይወጣለች በማለት እንግዲህ ትህትና ኩላሊት ሊወስዷት የነበረ ሰውዬ ሞቷል አሁን እንደዛ ከሆነ ከቤት መውጣት ትችላለች ብለው እንግዲህ አብርሻው በጣም እየተጠነቀቀላት ነው ደብቋታል ማለት ነው እስካሁን አላገኘውም ትህትና በጣም ፍለጋ ላይ ነው ያለውና እሱም ብር ስለተቀበለ ያው ለብር ሲሉ የሰውን ህይወት መስጠት በጣም ከባድ ነው እንዲሁም ደግሞ መሳይ ብር ብቻ ነው የምፈልገው ያለችበትን ቦታ እኔ ነግራለሁ ብር ብቻ አስጠኝ ብሎ ተናግሮ ነበረ እንዲሁም ደግሞ አብርሽ አንድ ነገር ብትነግርና አንድ ነገር ብታደርግ ከኔ ጋር ነው ዛና የምናወራ ሲል እንግዲህ አብርሽ ደግሞ አሁን እነሱ መጥቶ ሳይወስዷት የሆነ ቦታ ማሄድ አለባት ብሎ ተናግሯል ማለት ነው እንደዛም ደግሞ ዝና የሱን ዘበኞችን አሁን ሰውዬ ሞቷል ብዬ ለመሳይ ስለተናገርኩኝ ልትወጣ ትችላለች ብሏልና ዛሬ ማታ እንግዲህ ሌባ ወደ ቤቷ ገብቶ ሁሉን ክፍል ሲገባ የለም መጀመሪያ መሳይ ክፍል ሲገባ መሳይ ክላሷን ነግሯል ማለት ነው እንደም ደግሞ አብርሽ ክላስ አልገቡም
የግሌ ደግሞ እዚህ ቤት የሆነ ነገር አለ ዛሬ፣ ምንም ነገር ጥሩ ነገር እየሸተተኝ አይደለም፣ የሆነ ነገር አለ እዚህ ቤት ብላ በጣም ፈርታ ነበርና ማን ይመጣል እነሱ አሁን በዚህ ማታኛ ቤት መጥተው ምን ይሰራል ብሎ አብርሽም እና ሁላቸውም ያው አላመኗትም። የግልን ሌባ እነዛ ሰዎች ከመጡ ጀምሬ እኔ እዚህ ቤት ላይ መልካም ነገር እየሆነ አይደለም ብላ ተናግራለች ማለት ነው። እንዲሁም ደግሞ መሳይ የትህትናን አሳልፈው ለመስጠት የታለ ብሬ፣ እኔ እድሜ ልኬን ያጠራቀምኩት ብሬን ሰረቃችሁብኝ፣ የታለ ብሬ፣ ብሬን ስጡኝና ልጅቷን እኔ አሳልፈ ይሰጣችኋለሁ፣ የታለ ብሬ፣ እኔ ብሬ አልፈልግም ብሎ ያው ዝና እሱ ያስተላለፈውን ብርና የራሱንም ጭምር ወስዶለታል ማለት ነው። የሰው ብር ነው ብር ራሱ አልሰማም ዝና እንግዲህ አሁን በሌላ ነገር አናገኛትም፣ ትህትናን በሌላ ነገር አናገኛትም እና ሰውዬ ሞቷል ካልን እኔን የሚፈልጉት ለዛ ሰውዬ ነው በማለት ትወጣለች ብለው ያው ለትልቅ ሰው ህይወት ብሎ የትንሽዬ ልጅ ህይወት ለማጥፋት እንዴት ይተጋሉ? በጣም ይገርማል። ግን እና እንደዛ እያለ ዝና እንግዲህ እስካሁን ፍለጋቸውን አላቆሙም ማለት ነው። ትህትና ደግሞ ከመለጠችባቸው ቆይታለች። እስከ አሁንም በፍለጋ ላይ ናቸው ያሉትና እንዲሁም ደግሞ አብርሽ በጣም ጎበዝ ነው፣ በጣም ጠንቃቃ ነው። አሳልፎ አልሰጠም ማለት ነው። ሄዳ በእነሱ እጅ ከገባች በኋላ እስካሁን አንድን ቀን አሳልፎ አልሰጣትም ማለት ነው። አብርሽ እንደምናየው ከሆነ ትህትናን ወዷታል ማለት ነው። እስካሁን ስለ እሷ እየተጋፈጠና ስለ እሷ መልካም ነገርን እያወራ ያለው እሱ ብቻ ነው። እንዲሁም ደግሞ የግለን በጣም ጎበዝ ናት። ሌባው ግን ይያዛል ብዬ ነው ተስፋ የማረገው። ትህትና ክላስ ገብቷል እንግዲህ በጨለማ ገብቶ እንደዚህ ሲገባ አስፈሩን ግን እና በጣም ደስ የሚልና አስተማሪ የሆነ ድራማ ነው። ትህትና ድራማ በጣም ትምህርት ያለው ከሷ ኩላሊት ወስደው ሌላን እሷን ገለው ሌላ ሰውን ለማዳን ያላቸው ጥረት ደግሞ በጣም ነው የሚገርመኝ። እሷ ሞታ ሌላ ሰው ይኖር በማለት በጣም እየተከታተሏት ይገኛሉ። እና እስከ መጨረሻ ባያገኟት ነው ደስ የሚለኝ እኔ እስከ መጨረሻ ባያገኟትና ያኛው ሰውዬ ቢሞት ደስተኛ ነኝ በግሌ ማለት ነው። ምክንያቱም ያው እሷ ገና ብዙ